ወደ ቀኝ እነቀኝ ታው እንዲ ምትሉ ህፃናት ታው እርጥብ አይደለም ያነቃት ምን አውቃችሁ ነው የትስ መተናነቁ የትስ ቦታዋ መሆኑን አውቃችሁ ነው ነቀኝ ያላችሁ በ16 እና በ17 አመት ቢጤሌ ልብስ ለብሳችሁ የምትተናነቁት አደባባይ ምንድነው መታነቅስ የታወቃችሁ ገና ሀስ ይባል አረ ጉድ እነቀኝ ከዛ አንቺ ደፈረኝትና ጆርጅ ፖስት ከዛ ይዝቡ ገብቶ በረረም ከዛ ይልቅ እጥል ገባ እንት ማለት እንደዛ መባል ነገር የለም። ምንድነው ማለት በማርያም አረ አይ እናት ያለች ማነሽ ናሽ ጣና ወሬ ጉድ ፈልቶብኝ መምሪ አንቺ ነው ጣና ነገር አይመጣም ወይንስ ተስተይ ሰላም ዩቲዩብ እንዴት አላችሁ? እኛ ጋር ሁሉ ሸጋ ነው። እናንተም ጋር እንደዚህ እንደሚሆን አንጠራጠርም። ዛሬ ዘና ፈካ ጸዳ ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ሆኑ። እንስቃለን፣ እንጫወታለን። ሐሳብ አስተያየት መስጠት ባለብን ቪዲዮዎች ላይ እንዳለ ሐሳብ አስተያየታችንን እንሰጣለን። የትም እንዳትሄዱ። ደስ የሚል ጊዜ አብረን እናሳልፋለን። ቀጥታ ወደ ቪዲዮዎቻችን ምንድነው ማለት በማርያም አረ አይ እናት ያለች ማነሽ ናሽ ጣና ወሬ ጉድ ፈልቶብኝ መምሪ አንቺ ነው ጣና ነገር አይመጣም ወይንስ ተስተይ የመልክሽ ክፋት እውነት ነው ይሰሙሽ አይ ቤተሰብ ጉድ እኔ ወንተ ካላናገርከኝ ነው ማለት ነው ጣና ነገር አረ ማለት ነው እየፈራሁ ነው እንዴት ነው ደግሞ ቢጃማው ተምሮን አረ ኮምፕሊመንት ይቀር እንደሰለኝ አይደለም ለኪኑ እንዴ አረ በማርያም አክስቶች ያሉ ይቆጥኛል እንዳይቆጣው አንዴ ናውጣና እንነጋገር ምንድን ምን አርግ ነው የምትለው? አመጣለሁ ውጭ አናግር አረ ወገን አይ ያናገርኩ መጣለው ነው መጣለው። እሺ በቃ ታስጨንቂ። ቀለል ያለ ልብስ ልበስና በቢጃማ እኮ ነኝ። ራቆትህን ነው ከዚህ በላይ ቀለል ነሽ? እሺ መጣለው። አዎ መጣለው። እስኪ ምንድነው ውጭ የኔ አበባ ወይኔ ወድቀሽ ነበር። አሬላሽ ምንድነው ችግርሽ? ምንድነው ታለም? በእውነቱ ታዩ ይሄ ለከፍሽው አይደለም አሸማቀቅሽው ነው የምለው እኔ። ለማንኛውም እየታረብን እንስቶች ተባቶችን ድሎቻቸውን አቋማቸውን እንትን አንበለው እንጂ የተባት መብት ይከበር። ለወንድ ትዕማ እናርገው፣ ያልተሰሙ ወንዶች ማህበር እናርገው። እስቲ እንቀጥል። ስኳር የሚጠቀመው ፈመነን ሆኖ ነው የሚታየኝ። በቃ ሴት ወንድ ልጅ አሞት ካልጠጣ የበጋ ሞት ካልጠጣ ወንድ ልጅ ገርዳሚ መኪናውን ትቶት ነው። ምንድነው ሐሳብሽ? መኪናውን ትቶት ነው ወይ? እንቅልፍ ድህነት ያመጣል አሉ። ከዛ እኔ ደግሞ እሺ ብዬ ሳልተኛ ነው ማድረው። አሁን ሳልተኛ ማድረው ስንት ዓመት ሳልተኛ አድራለሁ። ማታ እስኮ ያልኩ ማድረው እኔ አይደለሁ። በጣም ብዙ ኢትዮጵያ ሕዝብ ሁሉ ማለት ነው እስከ 10 ሰዓት እስከ 11 ሰዓት አይተኛም። እስከ 11 ሰዓት ድረስ እስከ ጠዋት ምን ይባል ምን እስከ ማታ ድረስ የታለ ሀብቱ? እንቅልፍ ድህነት ያመጣል። እኛኛኛኛ ድህነት የሚያመጣው ገንዘብ አለመኖሩ ነው እንጂ እንቅልፍ አይደለም። እንቅልፍ ምን አደረገ? እንቅልፍ ምን በወጣው ካለም እንዲመጭ ይደማልጭ ሀብታም እኮ አሉ። ሀብታም ሳይተኛ ነው የሚያድረው። ሀሳብ ጭንቀት አለበት። ደሃ ግን ቂጡን ያማታ ተኝቶ ያድራል። እኛኛኛኛ ሀብታሙ ባይተኛ ማለት ነው ቀጣይ ካምፓኒ የት እንደሚከፍት ያሰብ ነው እንቅልፍ መስሎ ችግር አይተኛ ደሃ ይተኛል ማለት ነው። ደሃ ወይ እስኮል እያደረገ ነው ወይ የነገ ወጪ ምንድነው እያለ ነው ወይ የቤት ከደሱ በታ ወይ የነገ ትራንስፖርት ምንድነው እያለ ነው ማይተኛ። አዎ እንደው
ሀብታምን ለማጥላላት እንደው ያላችሁ ነገር ሀብታምን ለማጥላላት እስማ የሌለን አጥላሉኝ እኔ ግን ሀብታም ሆናለሁ ወቁት። ለማንኛውም ሀብታምን አታጥላሉ እባካችሁ ፕሊዝ። ይህንን ድህነት መቼም አሽቀንጥረን እስካልጣልነው ድረስ መቼም ምን ማድረግ እንዳለብን አናውቅም እንደ ህዝብ። ለማንኛውም የ8 ሰዓት እንቅልፋችሁን የ7 ሰዓት እንቅልፋችሁን ተጠቀሙበት። ብዙ አታምሹ፣ አታንጉ ወገን። ድህነታችሁን ከገንዘብ ድህነት ወደ አእምሮም ድህነት እንዳይሸጋገር በበራን በጊዜ ለመተኛት እንሞክር። ለሚሽኮረመሙ ጀለስ ላክለት። ነይ እኔ እናት ይኸው እዚህ ጋር አረፍ ብለሽ ቁጭ በይ። ስማ 2018 አልፏል። 2019 እንደዚህ ግሎና አጨረስም። ገባ እቺ መሰለሽ መልከ መልካም የጥሩ ቤተሰብ ልጅ ከመልክ ገብቶሻል አይደለ? እሱም ደግሞ ይኸውልሽ በጣም ጨዋ ነው። ራስሽ ነሽ አንቦክስ የምታደርጊ። ልጁ ተነካክቶ አያውቅም። ገባሽ አይደለ? አደራሽን አንተም አደራህን ይኸውልህ ይሄን እንዳታበላሽ ነግሬሃለሁ። አውራት በደምብ ነግሬሃለሁ። አንቦክስ አድርጊ እስቲ ናቲ። ይሄ በሚቀጥሉት 20 ዓመታት አያገኝም። ከትዳር እስከ አዳር አንዱም አይደርሰው። ሄደ ናቲ። እንኳን ለ2019 ኢአ አደረሳችሁ። ዓመተ ፍዳ ዓመተ ምህረት ይቀር። ምን ይሁን ተባለ? ኢአ ምንድነው? ኢአ ሲጠይቅ ኢ ስትል ላጥ ሲያደርግ ትላለህ ማለት ነው። ይሄ ምን ማለት ነው? ዓመተ ፍዳ ዓመተ ፍዳ ኢአ ሆኗል አሁን። ስለዚህ እንኳን ለኢአ ለ2000 ኢአ አደረሳችሁ። አንዳችሁ አይጠገብም። እኔ እግዚአብሔር ሰው ሲደነግጥ ማለት ነው የሚያደርገውን ነገር አያውቅም። እውነት ነው። እግዚአብሔር ከነዛ ሰዎች መካከል ደግሞ አንዱ ነኝ። ይኸውላችሁ ወደ መቀሌ እየሄድኩ ማለት ነው። ከዚህ ስራ በፊት ወደ መቀሌ እየሄድን ከዛ በኋላ ባዶዬን ነው የምሄደው እና አርፍጄ ነው የወጣሁት ምናምን እንትን ያስኩኝ ሰዎች ያስኩኝ ፒክአፕ ነው መኪና የነበረው እና ባዶዬን እስከ ደሴ ድረስ ሰዎች ያስኩኝ ምናምን ትላልቅ ሼኮች ምናምን ናቸው። ሁለቱ ከኋላ ሼክ ናቸው ምናምንና መንገድ ላይ እየሄድን እንስገድ ይሉኛል። ኦኬ እሺ ችግር የለም እንቆማለሁኝ፣ ይሰግዳሉ። ከዛ እንሄዳለን ደብረሲና ጋወቃችሁት ይውላችሁ እንደዚህ 360 ዲግሪ እንደዚህ የሚዞር ወደ ደብረሲናኛ ወርታች እየወረድን ነው። ወደ ላይ እንደዚህ ይወጡ ነው መኪኖቹ። 360 ዲግሪ እንደዚህ የሚዞር መንገድ አለ እና እኛ ወደ ከተማዋን ከስር እናያታለን እንደዚህ ወርታች ማለት ነው። ከዛ ተሳቢ እንደዚህ እየመጣ እኔ ደግሞ በዚህኛው የሄድኩኝ ተሳቢውን ደርቦ ታታ በእኔ መስመር ላይ መጣ። እንግዲህ ምን ታረጋው? መሀል ላይ ተገናኘ። ጋይስ በቃ እኔ እግዚአብሔር እንደዚህ ደነግጥና የሆነ ነገር አረገውና ከዛ በኋላ ነው በቃ እምረጋጋው እንጂ የዛን ሰዓት ላይ በቃ ምንም አላውቅምና ልክ እግሬ ታች ወረደ። ግንድ ይሄ ዛፍ ተቆርጦ ምናምን አንዱ እግሬ በቃ እዛ ወርዷል መኪናው ማለት ነው። ከኋላ ሼኩ የመጀመሪያውን ማለት ነው አላሁ አክበር ሲሉ ሰምቻለሁ። የመጀመሪያውን በቃ አላሁ አክበር ሲሉ ሰምቻለሁ። ወረድኩኝ እንዲህ ስፖኬን በቃ እንደዚህ የነካው አለፈታታው ማለት ነው። ከዛ በቃ ተረጋጋን ምናምን ሰዎች መጡ። በቃ ድንጋይ ተደርጎ ምናምን መኪና ይወጣ ምንም አልሆነም፣ እግዚአብሔር ይመስገን። ከዛ በኋላ እየሄድን የኔ ልጅ ክርስቲያን ነህ አይደል? አንገት ላይ ከራ ይቻለው አሉኝ። ለካ ከሼኩ አላሁ አክበር ካሉ በኋላ ማንንም አላስዋልኩም። እኔ ነኝ ያልተዋልኩት። ቀወጥከው እድል እንኳን ሰጣችሁ። ኧረ አለቀሱ በቃ ወይ ነብስያ ይላሉ ወይ ነብስያ መኪና ውስጥ እንደዚህ የተንጠለጠለ መስቀል አንገት ላይ ይቀራል። የሰማሁት የመጀመሪያዋን የሺጎላው ክብር ነው። ከዛ በኋላ በምን በኩል ደርሳለሁ አክብር
እንደዛ ተረፍን። አንዳንዴ በቃ ትዝ ሲለኝ ደስ ይለኛል። ድሮ ፊልም ስሰራ የነበረው ተረፍን። በጣም ብዙ ጊዜ እንደዚህ ካደረገ ተርፌያለሁ። ግን ይሄ ገጠመኝ መቼም አልረሳውም። በቃ ድንጋጤ ነው፣ ምንም ማድረግ አይቻልም። ድንጋጤ ነው። አላሁ አክበር ብቻ ብለህ መመለስ በቂ ነው። ሌላም ብለህ አለመቀጠል። ያደሽ ቀለጥኩ ትለናለች ባይዘዌ ማለት ነው። ትልልቅ ነገር አይደለም ፍቅራችሁ። ሰው እንዴት ምን ያህል እንደሚወዳችሁ ምን ያህል እንደሚያስብላችሁ ምናምን የሚያሳያችሁ። እኔ በተለይ ይሄ ትልልቅ ነገር እንደውም ኖቲስ አላደርግም። ትንንሿ ነገር ግን ከአይምሮ አትወጣም። ሰው ቅዳሜ ዕለት የወርቃ ቡና ምርቃት ነበርና ባሌን ይዤ ሄጄ ነበር። ከዛ እኔ ጠግብ ያለው ከዛ በኋላ እሱ ጥብስ የሸክላ ጥብስ ታዞ ነበርና መቶ እየበላ ሲበላ አማረኝ። ስለጠገብኩኝ ደግሞ ላይክ መጉረስ ትልልቅ ምናምን አልፈለኩም። ይሄ በእንጀራ ምናምን አድርጌ መጉረስ አልፈለኩምና ከዛ እሱ ጠቅልሎ ልክ እንዲህ ሊጎርስ ሲል ማሬ አጉርሰኝ አልኩት። ማሬ አጉርሰኝ እንዴ ስለው ለራሱ የጠቀለለ ሊያጎርሰኝ ሲል አይ እኔ ስለጠገብኩ እንዲህ እንጀራ ምናምን ሳይሆን ዝም ብላ አንድ ፍሬ ታጎርሰኛለህ እንዲህ አንስተህ አልኩት። ከዛ እኔ ምንድነው ኤክስፔክት ያደረኩት ይሄ የተጠቀለለ ስለሆነ ይጎርሰውና ከዛ አንድ ፍሬ አንስቶ ያጎርሰኛል ነው የኔ ኤክስፔክቴሽን። እንደዛ ነው ኖርማል። ከዛ እንዲያዘው አስቀመጠው በተነውና ከያዘው ላይ አንዷን አንስቶ አጎረሰኝ። ቀለጥኩ በቃ። ልምድ እየወሰዳችሁ ምዕመናን እኔ ብረት ሰራተኛ ቅርጽ አድርጋችሁ የመኪና ቀለጥኩ። ለማንኛውም ይህንን ልምድ ውሰዱ እባካችሁ ባለትዳሮች፣ እንዲሁም ደግሞ ወደ ትዳር እየተንደረደራችሁ ያለው እንደዚህ አቅልጡ። ለማንኛውም መልካም የመቅለጥ ዘመን ይሁንልሽ። ይሄ መነጋገሪያ የሆነ ዘፈን። እሺ ይሄንና መሰል የድሪል ዘፈኖችን ዛሬ ስሰማ ነው ያልኩትና በዚህ መጠን ሴቶችን ዝቅ የሚያደርግ ቫዮለንስን የሚያበረታታ ይሄ ተስፋ መቁረጥን የሚሰብክ ዘፈን ለምን ብዙ ወጣቶች ይሰማሉ? ለምንድን ነው የምትሰሙት? ድሪል ዘፈን የምትሰሙ ልጆች ኦር ወጣቶች ትንሽ የራሴን ሪሰርች አደረግኩኝ። እንዴት ነው ሰው ይሄንን ዘፈን በዚህ መጠን ሊወድ የሚችለው የዚህን ጀነር? እና ከዛ ትንሽ የሪሰርች ያገኘሁት መልስ በጣም ኢንተረስቲንግ ነው። ምንድነው ድሪል የተጀመረው በደቡባዊ ቺካጎ፣ ከዛ ቀጥሎ ደግሞ ደቡብ ለንደን ውስጥ ነው። በጣም ዝቅተኛ የኑሮ ደረጃ ላይ ባሉ የሀገሪቷ ሲስተም በረሳቸው ጥቁር ኮሚኒቲዎች ውስጥ በሚኖሩ ወጣቶች ነው የተጀመረው እና እዛ ጋ ያለውን ተስፋ መቁረጥ፣ እዛ ጋ ያለውን ድህነት፣ እንዴት ነገሮች ለነሱ የተመቻቹ እንዳልሆነ፣ የኢኮኖሚክ ፕሮብለማቸውን፣ ሌሎችም ችግሮቻቸውን የሚገልጹበት፣ ከዛ አዳማጩ ደግሞ ኑሮውን ስለሆነ እያወሩለት ያሉት እንዲሁም ደግሞ ልክ ለነዛ ሲስተሞች ምንድነው እንደ ተቃውሞ መንገድ ነው የሚጠቀሙበት እና ይህ መሬት ላይ የሌላቸውን ፓወር ዘፈኑ ይሰጣቸዋል። ልክ እዚህ ላይ የኛ ሀገር ድሪሉ ላይ ስትመጡ ተመሳሳይ አይነት ነገር አለው። ከ2020 በኋላ ነው በጣም ይሄ ዘፈን እንትን እያለ የመጣው። ከረንት ላይ ያለውን የወጣቱን ተስፋ መቁረጥ፣ የኢኮኖሚክ ፕሮብለም፣ ነገ ሰርቼ ይለወጣሉ የሚል ተስፋ ማጣትን እንዲሁም ከትምህርት ጋር ሁላ ተያይዞ ያለው አብዛኛው ሰው ዩኒቨርሲቲ አይገባም እና ያንን የሚገልጽ ነው። መሬት ላይ ማንም ሰው እዚህ ዘፈኑ ላይ ድሪል ዘፈኑ ላይ ያለውን ነገር ማድረግ አይችልም። ነገር ግን ያንን ምንድነው ውስጡ ያለውን ንዴት፣ ሬጅ ግን በድሪል ዘፈን ይገለጻል ማለት ነው። ዴት ማድረግ ምናምን ከባድ ነው ለአንድ አሁን የ22 21 ዓመት ልጅ መሬት ላይ የሌለውን ይሄ ዶሚናንስ፣ ሴት ልጅ እንደፈለግኩ አደርጋለሁ ምናምን ስሜት ዘፈኑ ይሰጠዋል እና ያንን ፋንታሲ በዛ ዘፈን ውስጥ ይኖራል። እኔ የድሪል ዘፈን ችግር ይመስለኝ ነበር። ነገር ግን ድሪል ዘፈን ይሄ ምንድን ነው ያለውን ችግር የሆነን ችግር ተመስርቶ ነው ካልቸሩ የሚመጣው እና ከረንት ወጣቱ ያለበትን ተስፋ መቁረጥ፣ ወጣቱ ያለበትን የኢኮኖሚ ችግር፣ ነገ ላይ ተስፋ ያለማድረግ፣ በጤናማ መንገድ ሴት ዴት የማድረግ ችግር ሁላ ምንድን ነው የሚያሳይና ይሄ አይምሮ ውስጥ ያለውን ፋንታሲ በዘፈን መልኩ የሚገልጽበት ነገር ነው። ስለዚህ እነዛ ችግሮች እስካሉ ይሄ ባህላዊ ተቋሞቻችን፣ የተለያዩ ሀገሪቷ ውስጥ ያሉ የትምህርት ሲስተም፣ የፋይናንስ ሲስተም እነዚህን የወጣቱን ችግሮች እስካልፈቱ ድረስ ድሪል ያብባል፣ ይጎመራል፣ ይስፋፋል። ምክንያቱም ችግር ላይ፣ ድህነት ላይ፣ በጣም መጠን ያለፈ ተስፋ መቁረጥ ላይ ተመስርቶ እንትን ስለሚል ማለት ነው። የሆኑ ዘፈኖችን አሁን ስሰማ እኔ እኮ በቃ ወድጄ አይደለም ዱርዬ የሆንኩት ምን ይደረግ ያለው ሁኔታ ነው እንትን ያለኝ እንዲህ መሆን አልፈልግም ሲል በቃ የሚያሳያችሁ ነገር አለ። ይሄ በጣም ሰዎች ይሄ ስፔሻሊ ወጣት ልጆች ምንድነው ተስፋ ማጣት፣ ተስፋ ሲያጡ የሚገቡበት ካልቸር ነው። ያንን የሚገልጽ የዘፈን ጀነር ነው እና
ይቺ ነው በትንሿ ሪሰርች ያገኘሁት። ምን ታስባላችሁ እናንተ? አዎ እስቲ እዚህ ነገር ላይ በደንብ ሐሳብ ብንሰጥበት አሪፍ ነው ብዬ አስባለሁ። ያው እንግዲህ የተለያዩ አይነት ድሪል ሙዚቃዎች አሉ። እንግዲህ ራሴን ነው እስከሚለው ድረስ የለየለት የራስ ማጥፊያና ማነሳሻ እስከሆነው ድረስ ብዙ የተለያዩ ሙዚቃዎች አሉ። ካለው ሐሳብ አንፃር ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንቀጥል። ወደ ቀኝ እነቀኝ ታው እንዲህ የምትሉ ህፃናት ታው እርጥብ አይደለም ያነቃት። ምን አውቃችሁ ነው የትስ መተናነቁ የትስ ቦታዋ መሆኑን አውቃችሁ ነው ነቀኝ ያላችሁ በ16 እና በ17 ዓመት ቢጤሌ ልብስ ለብሳችሁ የምትተናነቁት? አደባባይ ምንድነው ነው መታነቅስ የታወቃችሁ ገና ሀስ ይባል። ኧረ ታው ቤተሰብ አለ፣ ታው ሰው አለ። ትርጉም ሳታውቁ አትስሩ፣ ጠይቁ መጀመሪያ። ካወቃችሁም ዝም በሉ። አለቀ። እግዚኦ ወደ ግራ ወደ ቀኝ ትለኛለች እንዳታውቁ። ነቀኝ ይሄ መተናነቅ እንግዲህ ተያይዞታል። በስማም ማን ይቀረችው? ኧረ ጉድ ነቀኝ። ከዛ አንቺ ደፈረኝትና ጆርጅ ፖስት ከዛ ህዝቡ ገብቶ በረረም ከዛ ይልቅ እጥል ገባ እንት ባለች። እንደዛ መባል ነገር የለም። ትመጣለች፣ እንገናኛለን፣ ከዛ ወደ ቤት እንሄዳለን፣ መብራት እናጥፋለን፣ እናብራለን፣ ሻወርሽን ወስደሽ ወደ ቤት በቃ ክላስ ነቀኝ። ተንቆርማች ስታነቁም መከራስ ይለቁም። ቢገርም ፐርስፔክቲቭ ሚስተሪን ኬዝ ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ አንድ መማረክ አቅቶናል። ያው እንግዲህ እንዳልኩ የሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው? የትኛውን? እዛው እዚያ ነው የተገናኘነው። ዜና አገልግሎት። እሷም እዛ ነበር የምትሰራው? አዎ። እሺ። እና ምን አይነት ባህሪ ያለኝ መሰለ? ያው እንግዲህ አስተዳደግም ሊሆን ይችላል። ሙሉ ያለኝ ነገር አንዴ እነግርሃለሁ። ከዛ በኋላ ሪፖርት ነው የምታደርገው? ለኝ እንድትሄድ ነው የምፈልገው። ጓደኛም ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና ኦኬ። እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው። ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ኦኬ። ሴት አይደለም። ቴንክ ዩ ሙዚቃ የምትወልደው አረጋግተው። ካንቺ በፊት ከሙዚቃ ጋር ተጋብቼ 2 ነጠላ ዜማ ወልጃለሁ። ተስፋለን። ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው? አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ፣ ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት፣ ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ። እሱ እንኳን ጥሩ አይደለም። ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ። እሷ ካለች። እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አልኳት። ያው አመነችበት ማለት ነው። ብራዘሪ አይፎን ራሱ ማለት ነው በየአመቱ ራሱን አፕዴት ያደርጋል። አይፎን 12 30 ፕሮ ማክስ እያለ ይኸውልህ 7 ደርሷል። ጅላስ አንተ ቀርዝዘ ምን እሺ ሪፍሬሽ አድርግ። ያየሁት የለም ያላየነው የለም ከህንድ እስከ እብድ ምናምን የለም። ብራዘሪ የዛሬ ማንነት ነው ሊያስከብር የሚችሉ ብራዘሪ ዛሬ አለበት። የትላንትናን እንትና እንዲህ ነው ብሎ የሚያከብር ሰው የለም። እንዲህ ነበረ ብሎ ማለት ነው ሪስፔክት የሚሰጥ ሰው የለም። ዛሬ በዘበዝኩ በቃ በዘበዝ ነው የምትባሉ።
ዛሬ እዛው ላይ ቆንክ እዛው ላይ ነው የምትባሉ። ብራዘሪ አፕዴት አድርግ። ያላየነው የለም ምናምን የለም ብራዘሪ ብሎ ነገር የለም። ሁሌም አዲስ ነገር ነው ያለው። በመነካከው እንኳን አርፈው ለባ አይፎን ፕሮ ማክስ ዙሙ እዛ ጋር ከሆነ እዛ ጋር እርቁት ይመጣል። ላይፍም እንደዚህ ነው። እዚህ ጋር እዛ ጋር ምናምን ማራመድ መቻል አለበት። ዱቃቱ ብያኔ ሁላችኋሉ በጓደን ግዛት ነቃ ደንገጥ በለ ዱራደሩ ጀማ ሳይዳሉ ሰው የቀረዘዘው ዝርያ ወጣት ሆናችሁ የከተማ ልጅ ከሆናችሁ ይሄንን ቪዲዮ እዩት። ይሄን ያልኩበት ምክንያት ይሄንን ባህሪ ትልልቅ ሰዎች ላይና የገጠር ሰዎች ላይ ስላላየሁ ነው። ልክ የስራ በር ተከፍቶላችሁ ጥሩ ብር መስራት ሲጀመር የሆነ አስተሳሰብ ወደ አይምሯችሁ ይመጣል። እሱ አስተሳሰብ ብር መስራት ቀላል ነው የሚል ነው። በጭራሽ ቀላል አይደለም ምዕመናን። እሺ ስላልነቃችሁ እንጂ ብር መስራት ቀላል ነገር የነበረ ይመስላችኋል። አሁን ያለኝም ባጣው ራሱ በቀላሉ ድጋሚ ሰራዋለሁ ትላላችሁ። አይመስለኝም። እረፉ። በጣም ብዙ ሰዎችን ከላይ ወደ ታች የፈጠፈጠ አስተሳሰብ ባስቂማቸው መስራት ቀላል አይደለም፣ በጣም ከባድ ነው። ካገኛችሁትም ደግሞ ቀላል ስለሆነ አይደለም። ወይ በሆነ ወቅት በጣም ለፍታችኋል፣ ወይ በጣም እድለኛ ነበራችሁ፣ ወይም ደግሞ አሁን በጣም አየር ስለበረገደው ነው እንጂ ቀላል ሆኖ አይደለም። አሁንም ደግሞ ልታጡ ትችላላችሁ። ይሄንን የምላችሁ ብርን አክብሩት፣ ካከበራችሁት ያከብራችኋል ምናምን ልላችሁ አይደለም። ግን ብር ቀላል ነው የሚለውን አስተሳሰብ ተጠንቀቁት። መስራት ይቻላል፣ ስማርት ሆነን ከለፋን የጊዜ ጉዳይ ነው ይመጣል የሚለው እምነት መኖር አለበት። ግን ይህ ዝም ብሎ በሞቲቬሽን ብር ቀላል ነው ብሎ ማሰብ ለሁለት ነገር ይዳረጋችኋል። አንድ ቀላል ስለሆነ ዝም ብሎ መበተን፣ ሁለት ስራን ችላ ማለትና ስንፍናን ያመጣል። ይሄንን ለማረጋገጥ ደግሞ አግኝቶ ያጣን ሰው ጠይቁ። እነሱ ብርን በቀላሉ ለመስራት የተቀቡ ነበር የሚመስላቸው። ከሰው የተለዩ የሚባል ነገር የለም። ስለዚህ በቅርቡ ብር ትሰራላችሁ። አሜን ነው። የዛኔ ብሩ አካውንታችሁ እንደገባ ብር መስራት ቀላል ነው ብሎ ሹክ የሚላችሁ ነገር ይመጣል። እንዳታምኑት። እርኩስ መንፈስም ብር መስራት ቀላል አይደለም። ጎበዝ ስለነበራችሁ ነው። ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ